አርሰናል ክርስቲያን ሮሜሮን አስፈርሞ ታሪካዊ ዝውውር መፈጸም ይፈልጋል። ቶተንሃም ግን ይህንን ተጫዋች ለከተማ ተቀናቃኙ አርሰናል የመሸጥ ፍላጎት የለውም። አርሰናል ከናን ይልዲዝን ለማስፈረም ይፈልጋል። ይህንን ተጫዋች ለማስፈረምም ንግግሮችን አድርጓል። ዩቬንቱስ ግን ይህ ተጫዋች የማይነካ መሆኑን ለአርሰናል አስታውቋል። ሊቨርፑል ብራድሊ ባርኮላን ለማስፈረም ገፍቶ እየሄደ ነው። አርሰናል ግን ይህንን ዝውውር ለመጥለፍ ሐሳብ እንዳለው እየተዘገበ ይገኛል። የእነዚህን ሦስት ተጫዋቾች የዝውውር ጉዳይ በዛሬው ፕሮግራማችን ላይ እንመለከተዋለን። ሰላም አድማጮች፣ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ እያደረጋችሁ ይሄንን ቪዲዮ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። ፈጣሪ ፈቅዶ ዛሬም ከእናንተ ጋር በተለያዩ ፕሮግራሞች ተገናኘን። በዚህኛው የመጀመሪያው ፕሮግራማችን ክፍል ቀደም ሲል እንዳስተዋወቅኳችሁ የሦስቱን ተጫዋቾች የዝውውር ጉዳይ የምንመለከት ይሆናል ማለት ነው። አሁን የዝውውር መስኮቱ ሊዘጋ የመጨረሻዎቹ ቀናትና ጊዜያት ላይ እንገኛለን። ክለቦችም ለማስፈረም የሚፈልጓቸውን ተጫዋቾች ቶሎ ለማስፈረም እጅግ በጣም ፈጣን እንቅስቃሴዎችን እያደረጉ ይገኛሉ። ታዲያ ከሰሞኑ በስፋት እየተሰሙ ከሚገኙ ጉዳዮች መካከል አንዱ የአርጀንቲናዊው የቶተንሃም ሆትስፐርስ የተከላካይ መስመር ተጫዋች የክርስቲያን ሮሜሮ ጉዳይ በርካቶችን እያነጋገረ ይገኛል። ክርስቲያን ሮሜሮ ከቶተንሃም ጋር ሊለያይ እንደሚችል በጣም ትላልቅ የመረጃ ምንጮች እየዘገቡ ይገኛሉ። ነገር ግን አሁን የሚወጡ መረጃዎችን ስንመለከት በጣም ዝቅተኛ ገንዘብ ያቀረበ ክለብ አለ፣ ከፍተኛ ገንዘብ ደግሞ የመክፈል ፍላጎት ያለው ክለብ አለ። ተጫዋቹ ከቶተንሃም የመልቀቁ ጉዳይ አይቀሬ ይመስላል። ግን ደግሞ ተጫዋቹ የሚቀላቀለው ክለብ የሚወሰነው ቶተንሃም ሆትስፐርስ በሚሰጠው ውሳኔ ላይ የተመሰረተ ይሆናል ማለት ነው። የስፔኑ ክለብ አትሌቲኮ ማድሪድ ወደ 20 ሚሊዮን ፓውንድ ገደማ ለዚህ ተጫዋች ዝውውር አቅርቦ ነበረ። ከዛ በኋላ ደግሞ እንደገና ሌላ የተሻሻለ የዝውውር ጥያቄ እንዳቀረበ ትላልቅ የመረጃ ምንጮች እየዘገቡ ይገኛሉ። ተጫዋቹ ከዚህ ቀደም ከኢንተር ሚላንም ጋር ስሙ ተያይዞ ሲነሳ ቆይቷል። በአንጻሩ ደግሞ የሰሜን ለንደኑ ክለብ አርሰናል ይህን ተጫዋች ለማስፈረም እስከ 75 ሚሊዮን ፓውንድ ድረስ ሊያቀርብ እንደሚችል ቤን ጃኮብስ ታማኙ የዝውውር ጋዜጠኛ ይህንን ጉዳይ በተመለከተ አዲስ መረጃ ይዞ ወጥቷል። ተመልከቱ፣ አትሌቲኮ ማድሪድ ያቀረበው ወደ 20 ምናምን ሚሊዮን ፓውንድ አካባቢ ነው። አርሰናል ግን በ3-4 እጥፍ የተሻለ 75 ሚሊዮን ፓውንድ ለቶተንሃም ሆትስፐርስ የመክፈል ፍላጎት አለው። ነገር ግን ደግሞ በቶተንሃም ሆትስፐርስ በኩል አንድ ትልቅ አቋም ተይዟል። ክርስቲያን ሮሜሮ በፍጹም ወደ አርሰናል አይዘዋወርም የሚል አቋም አላቸው። አሁን ይሄ ነው በርካቶችን እያነጋገረ የሚገኘው ጉዳይ እና ታዲያ ክርስቲያን ሮሜሮ አሁን ባለው ሁኔታ ምናልባትም አርሰናልን ሊቀላቀል ይችል ይሆን የሚሉ ጥያቄዎች በርካቶች እያነሱ ይገኛሉ። እርግጥ ነው አንድ ማንሳት የምንችለው ነገር ክርስቲያን ሮሜሮ ቶተንሃምን ለቆ ሲወጣ በዚህ ክረምት ልንመለከት እንችላለን። ሞስት ላይክሊ የማይቀር አይነት ኤግዚት ሊሆን ይችላል። ነገር ግን ደግሞ ቶተንሃም ይህንን ተጫዋች በፍጹም ለአርሰናል የመሸጥ ሐሳብም ፍላጎትም የለውም። ከዚህ ቀደም እንደምታስታውሱት በ2000ዎቹ መጀመሪያ አንድ በጣም ትልቅ ታሪካዊ የሚባል ዝውውር ተፈጽሞ ነበረ። የቶተንሃም ሆትስፐርሱ የተከላካይ መስመር ተጫዋች ሶል ካምቤል ቶተንሃምን ለቆ እንደ ጠላት ወደሚጠሉት እግር ኳስ ክለብ ወደ አርሰናል ነበረ የተዘዋወረው እና ቶተንሃሞች አሁንም ድረስ ሶል ካምቤልን እንደ ከሃዲ ይመለከቱታል። እንደውም በወቅቱ ቶተንሃም ከአርሰናል ጋር ጨዋታቸውን ባከናወኑበት ጊዜ ጽሑፍ ይዘው ሁሉ ገብተው ጁዳ ካምቤል፣ ይሁዳው ካምቤል፣ ክለቡን የከዳው ካምቤል የሚሉ ሁሉ መልእክቶችን የቶተንሃም ደጋፊዎች ሲያስተላልፉ ነበረ። ግን ሶል ካምቤል በዛ ዝውውር እንደማይጸጸትና አርሰናልን መቀላቀሉ ልክ እንደሆነ ሲናገር ነበር። በእርግጥ ትክክልም ሊሆን ይችላል ካነሳው ሀሳብ አንጻር ስንመለከተው። ምክንያቱም በቶተንሃም ቤት በዛ ሰዓት ዋንጫ ማሸነፍ የሚታሰብ አይደለም። አርሰናል ግን በዛ ሰዓት ዋንጫዎችን የማሸነፍ አቅሙ በጣም ከፍተኛ ነው። ስለዚህ አርሰናልን ተቀላቀለ። አርሰናልን ከተቀላቀለ በኋላ የፕሪሚየር ሊግ ዋንጫዎችን አሸነፈ፣ የኤፍኤ ካፕ ዋንጫዎችን አሸነፈ፣ ኮሚኒቲ ሺልዶችን አሸነፈ። ቻምፒየንስ ሊግ ፍጻሜ ላይ ደግሞ የፍጻሜ ጨዋታ ላይ ጎል ማስቆጠር የቻለ ተጫዋች ነውና ቶተንሃምን ለቆ ወጥቶ ትላልቅ ዋንጫዎችን ከአርሰናል ጋር ያሸነፈ ተጫዋች ነውና ትክክለኛ ውሳኔ ነው የወሰንኩት ቢል ብዙም የሚያስገርም ነገር ላይሆን ይችላል።
እና አሁን አስቡት አሁን ደግሞ ባለው በዚህኛው ክፍለ ዘመን ክርስቲያን ሮሜሮ ቶተንሃምን ለቆ ወደ አርሰናል መጣ ቢባል ለክፍለ ዘመናት የማይረሳ በጣም ታሪካዊ ዝውውር የመሆን እድሉ እጅግ በጣም ሰፊ ነውና ለዛ ነው አይደለም 100 ሚሊዮን ፓውንድ የምታቀርቡ ይህንን ተጫዋች ለእናንተ የመሸጥ ፍላጎት የለንም የሚል ሀሳባቸውን እየገለጹ የሚገኙት በዚህ ምክንያት ነው። ተጫዋቹ ከዚህ በፊትም የዛሬ ዓመትም ሲናገር እንደነበረው ወደ ላሊጋ የማቅናት ፍላጎት እንዳለው በስፔን ላሊጋ ለመጫወት እንደሚፈልግ ሲናገር ነበር። አሁን አትሌቲኮ ማድሪድንም ሊቀላቀል የሚችለው በዚህ ምክንያት ነው። እንደ ፋብሪዚዮ ሮማኖ ያሉ ትላልቅ ጋዜጠኞች ደግሞ እንደሚናገሩት ከሆነ አሁን አትሌቲኮ ማድሪድ ይህንን ተጫዋች በማስፈረም ጉዳይ የመጨረሻው ፋይናል ስቴጅ ላይ እንደደረሰ ይህን ተጫዋች ለማግኘት እጅግ በጣም እየተጠጋ እንደመጣ እየወጡ ያሉ መረጃዎችና ዘገባዎች ያሳያሉ። ስለዚህ አትሌቲኮ ማድሪድ ይህንን ተጫዋች የሚያገኝበት እድል እጅግ በጣም እየሰፋ መምጣቱን በተደጋጋሚ ጊዜ እየተመለከት እንገኛለን። በተለይ ትላንትና ዛሬ የሚወጡ መረጃዎች ይህንን የሚያሳዩ ናቸው። የመጨረሻው ምዕራፍ ላይ ደርሰዋል። ኢቨን ክርስቲያን ሮሜሮም አትሌቲኮ ማድሪድን የመቀላቀል ፍላጎቱን ገልጿል። ነገር ግን ደግሞ አርሰናል ይህንን ተጫዋች ለማግኘት በሚያደርገው ጥረት በፍጹም ይህንን ተጫዋች ለአርሰናል እንደማይሸጡት ለአርሰናል አስታውቋል። አሁን አርሰናል ገፍቶ ይሄዳሉ ወይ ተጫዋቹን ለማሳመን ምን አይነት ርቀቶችን ይጓዛል የሚለው ነገር እጅግ በጣም አጓጊ ነው። ይህንን ደግሞ በቀጣዮቹ ጊዜያት ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው። ወደ ሌላኛው ጉዳያችን ደግሞ ስናልፍ የከናን ይልዲዝን ጉዳይ እናገኛለን። በተለይ ከቅርብ ቀናት ጀምሮ ደግሞ የከናን ይልዲዝንና የአርሰናልን ስም በተደጋጋሚ ጊዜ እየሰማን እንገኛለን። አርሰናል ይህን ተጫዋች ለማስፈረም ፍላጎት አለው። ፍላጎት ያለው መቼ ነው? ገና የውድድር ዓመቱ ከማለቁ በፊት በባለፈው ዓመት የበጋዎቹ ወራት ወቅት ይህን ተጫዋች ማስፈረም ፍላጎት አርሰናል በከፍተኛ ሁኔታ ነበረው። አሁን ደግሞ ፍላጎቱ መልሶ ተቀስቅሷል። በተለይ አርሰናል ቪኒሺየስ ጁኒየርን ሳያገኝ ከቀረ በኋላ ይህን ተጫዋች ለማስፈረም በከፍተኛ ሁኔታ ፍላጎቱ በፊት ከነበረው አገርሽቶ እንደመጣ እየወጡ ያሉ መረጃዎች ያሳያሉ። ከዚህ በፊትም ተጫዋቹን ለማስፈረም ንግግሮችን አድርጎ ነበረ። የተጫዋቹ ደሞዝ ምን ያህል ነው? ተጫዋቹ ክለቡን ለቆ ወደ አርሰናል ይመጣል ወይ? በፕሮጀክት ውስጥ ምን አይነት ሁኔታዎች ሊኖሩ ይችላሉ? የሚሉትን ንግግሮች አርሰናል ለማድረግ ተሞክሮ ነበር። ግን ደግሞ ዩቬንቱስ ለአርሰናል አንድ መልእክት አስተላልፏል። ይሄ ተጫዋች አንተቼብል ነው፣ የማይነካ ተጫዋች ነው፣ በፍጹም ይሄ ተጫዋች ዩቬንቱስን አይለቅም የሚል መልእክታቸውን አስተላልፈዋል። ፕላስ ደግሞ ተጫዋቹ ከ6 ወራት በፊት ነው በዩቬንቱስ ለ4 ዓመት የሚያቆየውን አዲስ ውል አዲስ ኮንትራት የተፈራረመው እና አርሰናል ይህን ተጫዋች ለማግኘት የሚያደርገው ጥረት እጅግ በጣም ኮምፕሊኬትድ እና ውስብስብ እንደሆነ ነው እየወጡ ያሉ ዘገባዎችና መረጃዎች የሚያሳዩት። አርሰናል ግን በዝውውር ራዳር ውስጥ ያስገባው ተጫዋች ስለመሆኑ እርግጠኛ ሆኖ መናገር ይቻላል። በተለይ አሁን አርሰናል ቪኒሺየስን ሳያገኝ ከቀረ በኋላ አማራጮች ውስጥ የተለያዩ የፊት መስመር ተጫዋቾችን ይዞ እየተንቀሳቀሰ ነው የሚገኘው እና ከተለያዩ የፊት መስመር ተጫዋቾች ጋር አርሰናል ስሙት ያይዞ እየተነሳ ነው። የፊት መስመሩን ማጠናከር አለበት። የቪኒሺየስ ዝውውር አለመሳካቱ አርሰናልን ወደ ሌሎች ተጫዋቾች ፑሽ እንደሚያደርገው ወደ ሌሎች ተጫዋቾች እንደሚገፋው ትላልቅ የመረጃ ምንጮች እየዘገቡ ይገኛሉ። ምናልባት አርሰናል አሁን በቀጣዮቹ ጊዜያት በተጫዋቹ ካምፕ ንግግሮችን አደረገ የሚሉ መረጃዎችን ልንሰማ እንችላለን። ከዚህ በተጨማሪ ምናልባት ዝውውሩ ሙሉ ለሙሉ አይሆንም ብለን እርግጠኛ ሆነን መደምደም አንችልም። ምክንያቱም በጣም እብደት የተሞላበት የዝውውር ጥያቄ፣ በጣም ከፍተኛ የሆነ የዝውውር ገንዘብ አርሰናል ለዩቬንቱስ ሁሉ የሚያቀርብበት ሁኔታ ሊፈጠር ይችላል። እንደውም ከዚህ በፊት እንደሰማ ነው አርሰናል ለቪኒሺየስ ጁኒየር በአርሰናል እግር ኳስ ክለብ ታሪክ ብቻም ሳይሆን በፕሪሚየር ሊጉ ታሪክ ታይቶም ተሰምቶም የማይታወቅ ውልና የደሞዝ ፓኬጅ ነበረ ያቀረበለት የነበረው። አርሰናል ቪኒሺየስን ሳያገኝ የቀረው በራሱ ጥፋት አይደለም። ቪኒሺየስን ሳያስፈርም የቀረው ተጫዋቹ በዛው በሪያል ማድሪድ ለመቆየት ከውሳኔ ላይ በመድረሱ ምክንያት ነው እና አሁንም ምናልባት ለሌሎች የፊት መስመር ተጫዋቾች ያንን ለቪኒሺየስ ሊያቀርቡ ያሰቡትን እንኳን ባይሆን ከዛው ከቪኒሺየስ ጋር የሚቀራረብ ደሞዝ፣ የደሞዝ ፓኬጅ፣ ጥቅማጥቅም፣ ቦነስ እንዲሁ ደግሞ የዝውውር ጥያቄ ለማቅረብ በአርሰናል በኩል ፍላጎቶች ሊኖሩ ይችላሉ እና እነዚህን ነገሮች እንመለከታለን። ከናን ይልዲዝ ወደ አርሰናል ይመጣል ወይ የሚሉ ጥያቄዎችን ለምታነሱ አድማጮቻችን የዚህ ተጫዋች ጉዳይ እስካሁን ድረስ ዩቬንቱስ ተጫዋቹን ለመለቀቅ ፍላጎት እንደሌለው ነው ያስታወቀ የሚገኘው። ቀጣዮቹ ጊዜያት ግን አርሰናል ምናልባት ፈርዘር በዚህ ዝውውር ላይ ገፍቶ ይሄዳሉ የሚለውን ነገር አብረን እንመለከተዋለን ማለት ነው። ወደ ሌላኛው ተጫዋች ወደ ብራድሊ ባርኮላ ደግሞ ልውሰዳችሁ። የብራድሊ ባርኮላን ጉዳይ በተመለከተ አሁን ከጥቂት ቀናት በፊት ጀምሮ
አርሰናልና የተጫዋች ስማቸው ከእንደገና መነሳት ጀምሯል። አርሰናል ገና የዝውውር መስኮቱ ከመከፈቱ በፊት ብራድሊ ባርኮላን ለማስፈረም ከፍተኛ ፍላጎት አሳይቶ ነበረ። በኋላ ግን ያ ፍላጎቱ ተቀዛቀዘ። አርሰናልም ፊቱን ወደ አልቫሬዝ እና ወደ ቪኒሽስ ጁኒየር ያዞረበትን ጊዜ እናስታውሳለን። አሁንም ቅድም እንዳልኩት የቪኒሽስ ጁኒየር ዝውውር ሳይሳካ ከቀረ በኋላ አርሰናል እንደገና በፊት ይፈልጋቸው የነበሩትን ተጫዋቾች ለማስፈረም ከፍተኛ እንቅስቃሴዎችን እያደረገ ነው። አሁን ብራድሊ ባርኮላ ወደ ሊቨርፑል የሚያመራበት እድል እጅግ በጣም እየሰፋ መጥቷል። ሞሳላ ለቋል። የፊት መስመራቸው መታደስ አለበት። ስለዚህ እዚህ ቦታ ላይ የሆነ ነገር ለማስተካከል በሊቨርፑሎች በኩል ብራድሊ ባርኮላን ማስፈረም እንደ መፍትሄ የታየ ጉዳይ መሆኑን እየተመለከትን እንገኛለን። ተጫዋቹም ደግሞ ሊቨርፑልን ለመቀላቀል ያለውን ፍላጎት ገልጿልና ለሊቨርፑል አረንጓዴ መብራት አሳይቷል። እስካሁን ድረስ ሊቨርፑል ለምን በዚህ ዝውውር ላይ ዘገየ ወይም የተጫዋቹን ዝውውር ለምን ቶሎ መጨረስ አልቻለም ቢባል ለዚህ ተጫዋች ዝውውር የተጠየቀው ወደ 150 ሚሊዮን ፓውንድ ነው ወይም ደግሞ ወደ 160-170 ሚሊዮን ዩሮ ለዚህ ተጫዋች ዝውውር ተጠይቋል። ልክ ነው። ተጫዋቹ በጣም ጥሩ ብቃት ያለው ተጫዋች ነው። አስገራሚ ፐርፎርማንስ አለው። ማደግ የሚችል ተጫዋች ነው። ግን ደግሞ ሊቨርፑል ለዚህ ተጫዋች 150 ሚሊዮን ፓውንድ መክፈል ወይ 150-160 ሚሊዮን ዩሮ መክፈል ወርዝ የሚያደርገው አይደለም የሚል ጥያቄ ነበረ ሲነሳ የነበረውና ይህ ጉዳይ ዝውውሩን እንዳዘገየው ስንሰማ ነበረ። አሁን ደግሞ ሁለት ጉዳዮች ብራድሊ ባርኮላን በተመለከተ እየተሰሙ ይገኛሉ። አንደኛ ሊቨርፑልና ፔዤ ቢስማሙ ራሱ ምትክ እስካላስፈረመ ድረስ ፔዤ ምናልባት ፌራን ቶሬዝን ለማስፈረም በጣም እየተጠጋነ ያለው የባርሴሎናውን ተጫዋች ፌራን ቶሬዝን እስካላስፈረሙ ድረስ ባርኮላ ላይ ለቁት እንደሚችሉ የሚወጡ መረጃዎች ያሳያሉ። አንደኛው ይሄ ነው። ሁለተኛ ደግሞ አርሰናል የዚህን ተጫዋች ዝውውር ሃይጃክ ለማድረግ ዝውውሩን ለመጥለፍ እንቅስቃሴዎችን እያደረገ እንደሚገኝ እየወጡ ያሉ መረጃዎችና ዘገባዎች ያሳያሉ። በተለይ እንደ ትላልቅ የመረጃ ምንጮች ዘገባ ከሆነ አርሰናል በተጫዋቹ ካምፕ ንግግሮችንም ጭምር አድርጓል፣ ብራድሊ ባርኮላን ለማስፈረም ማለት ነው። እና ምናልባት ምን ያህል ገንዘብ ያቀርባል የሚለው ጉዳይ ካልሆነ በስተቀረ አርሰናል ወደዚህ ዝውውር በደንብ እንደገባበት ትላልቅ የመረጃ ምንጮች እየዘገቡ ይገኛሉና ሊቨርፑል ቅድም ምትክ ካላስፈረመ ፔዤ አይለቀውም እንዳልነው ሁሉ አሁን ደግሞ አርሰናል ይህን ዝውውር ለመጥለፍ ሃይጃክ ለማድረግ ከገባበት በመጨረሻም ይሄ ዝውውር ወዳልተጠበቀ አቅጣጫ ሊያመራ ይችላል። ሊቨርፑል ያን ዲዮማንዴን ማግኘት ካልቻለበት ጊዜ በኋላ ሙሉ ለሙሉ ፊቱን ያዞረው ወደ ብራድሊ ባርኮላ ነው። ግን ሁልጊዜም የሆነ ተጫዋች ወደ ሆነ ክለብ ሊፈርም ነው ሲባል በቃ ሙሉ ለሙሉ ሂር ዊጎስ ካልተባለ ድረስ ወረቀትና እስክሪፕቶ ይዞ ፊርማውን እስካላኖረ ድረስ እርግጠኛ ሆኖ መናገር አይቻልም። ለዚህ ደግሞ የሞርጋን ሮጀርስን ዝውውር እንደ ምሳሌ መጥቀስ ይቻላል። ተጫዋቹ ከአርሰናል ጋር እንደተስማማ፣ ወደ አርሰናል የመሄድ ፍላጎት እንዳለው፣ አርሰናል ሮጀርስን እንደሚያስፈርም እንደውም የዓለም ዋንጫው ካለቀ በኋላ የዚህን ተጫዋች ለአርሰናል ፈረመ የሚለውን ዜና እንደምንሰማ በርካቶች ሲናገሩ ነበረ። ግን ምንድን የሆነው ዓለም ዋንጫው ሊያልቅ አንድ ቀን ሲቀረው ቼልሲ ወደዚህ ተጫዋች ዝውውር ጣልቃ ገባ። በጣም በጥቂት ሰዓታት ልዩነት ለአርሰናል ይፈርማል የተባለው ተጫዋች ወደ ቼልሲ ሲሄድ ተመልክተናል። ስለዚህ አሁንም ባርኮላ የሊቨርፑል ተጫዋች ይሆናል የሚሉ ጉዳዮችን እያየን ነው። ብዙ መረጃዎችንም ስለዚህ ተጫዋች እየተመለከትን እንገኛለን። ነገር ግን ደግሞ እርግጠኛ ሆነን መናገርም አንችልም። ቅድም እንዳልኩት ሂር ዊጎስ ካልተባለ ድረስ በሊቨርፑልና በፔዤ መካከል ስምምነት ላይ እስካልተደረሰ ድረስ ተጫዋቹ ወደ ሊቨርፑል አመራ ብለን እርግጠኛ ሆነን ላንናገር እንችላለን። ይህን ክፍተት ደግሞ አርሰናል ሊጠቀምበት ይችላል። ይህን ክፍተት ተጠቅሞ ተጫዋቹን ሲያስፈርም ልንመለከት እንችላለን እና ይሄ ጉዳይ ምናልባትም ደግሞ ለአርሰናል ደጋፊዎች ተስፋ የሚሰጣቸው ነገር ሊሆን እንደሚችል ትላልቅ ሪፖርቶች እየዘገቡ ይገኛሉ። ያው ፔዤ ፌራን ቶሬዝን ለማስፈረም በጣም ተቃርቧል። ፌራን ቶሬዝ ፋብሪዚዮ ሮማኖ እንደዘገበው ስለዚህ ምናልባት ቀጣዩ ሁኔታ የሚሆነው ባርኮላን ወደ ሌላ ክለብ እንዲዘዋወር ማድረግ ነው። አርሰናል ዝውውሩን ጠልፎ ባርኮላን ያስፈርማል። ባርኮላንስ አስፈርሞ ያንን የፊት መስመር ቀዳዳውን መሸፈን ይችላል ወይስ ሊቨርፑል ይህንን ተጫዋች ያስፈርመዋል የሚለውን ነገር ቀጣዩ ጊዜ ላይ አብረን እንመለከተዋለን። እናንተስ በዚህ ጉዳይ ላይ ምን ሀሳብ አላችሁ? ክሪስቲያን ሮሜሮ አርሰናልን ይቀላቀላል ብላችሁ ታስባላችሁ? ቶተንሃም ከእጁ ከመንጋጋው ተፈልቀቆ ይህ ተጫዋች ወደ አርሰናል ያመራል የሚል ሀሳብ አላችሁ? ከናን ይልዲዝስ ወደ አርሰናል የሚመጣ ይመስላችኋል በዚህ ክረምት?
ብራድሊ ባርኮላስ የትኛውን ክለብ ይቀላቀላል? አርሰናል ወይስ ሊቨርፑልን? የሚለውን ኮሜንት ላይ ሀሳቦቻችሁን ልታጋሩ እንችላላችሁ። የሶስቱን ተጫዋቾች ጉዳይ ግን እየወጡ ያሉ አዳዲስ መረጃዎችን በዚህ ፕሮግራማችን ላይ ተመልክተናል። ታዲያ ቪዲዮን ከተመለከታችሁ በኋላ ቪዲዮ ከወደዳችሁት 1000 ላይክ ብታደርጉልን እጅግ በጣም ደስ ይለናል። ቻናሉን ደግሞ ሰብስክራይብ ካላደረጋችሁ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ የደወል ምልክቷን መጫናችሁን አትርሱ። እነዚህ 3 ተጫዋቾች ቀጣይ ማረፊያቸው የት ይሆናል? በቀጣዩ ጊዜ ላይ አብረን የምንመለከተው ጉዳይ ይሆናል ማለት ነው።